certainly not the sin to their child. እንግዲህ በእምነት ከጸደቅን በእግዚአብሔርም ዘንድ በጌታችን በኢየሱስ ክርስቶስም ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔርም በክብር ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተና፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። ሮሜ ምዕራፍ 5 ከቁጥር 1 እስከ 4። እርሱ በመከራችን ሁሉ ያጽናናናል። ስለዚህ እኛ ራሳችንን በእግዚአብሔር በመናጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4። የዛሬ የጽናት መርሃ ግብር እንግዶቻችን የሙሉ ወንጌል ቤተክርስቲያን አባቶች ሲሆኑ የቡታጅራ ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን አባልና አገልጋይ ናቸው። በቡታጅራ ከተማና አካባቢው ቅዱሳን ባልበዙበት ወቅት ጌታን ተቀብለው ለበርካታ ቅዱሳን የመዳንና የበረከት ምክንያት በመሆን በተለያዩ መከራና ስደት ውስጥ በማለፍ በጌታ ቤት እስካሁን ጸንተዋል። ከነዚህ አባቶች ጋር ያደረግነውን ቆይታ እንዲህ አዘጋጅተን ይዘንላችሁ ቀርበናል። ከዝግጅቶቻችን በብዙ እንደምታተርፉ እርግጠኞች ነን። አብራችሁን ቆዩ ስንል መልካም ቆይታና ጸጋ የመካፈል ጊዜ ይሁንላችሁ እያለን ነው። መልካም ቆይታ። ሽልማቴን እቀበላለሁ፣ ገና ዋጋ እከፍላለሁ። ስሜ ፍቃዱ ተክሌ ነው። ቁጥር 2 ሙሉ ወንጌል አማኝ ቤተክርስቲያን መሪ ነበርኩ። አሁን አርፌያለሁ ቅርብ ጊዜ። እኔ ኦርማኖ ከፈኔ በ1966 በትንሣኤ ቀን በክርስቶስ ኢየሱስ አምኜ እንድድን ዳግምም እንድወለድ ከዛን ጊዜ ጀምሮ በክርስቶስ የተመረጥኩና በክርስቶስም አምኜ ጸንቼ እንድኖር ወይንም እንድቆይ በሱ ጸጋና በሱ ኃይል ያው እስከ ዛሬ ድረስ አኑሮናል። የተወለድኩትም ያደግኩትም የተማርኩትም እዚህ ከተማ ነው። ያው እና ነዋሪነቴን ምንም ሁሉ መናዬ እዚሁ ነው ከወጣትነታችን ጊዜ ጀምሮ ማለት ነው። ስለዚህ በዛን ጊዜ የጸራን ጌታ እስከዚህ ድረስ ያልተለየንና ለሰከንድም ዝም ያላለን ጌታ ሁልጊዜ እንደ መልካም እረኛና እንደ መልካም ታማኝ ጠባቂ አባት ሆኖ ተሸክሞን በልዩ ልዩ ፈተና ሁሉ አሳልፎን ለዛሬ ለዚህ ክብርና ለዚህ ፍሬና ምስጋና እንዳደረሰንና እንዳበቃን ይህ ለእግዚአብሔር ክብር እንጂ ለማናችንም አይደለም እና በዚህ ደስተኛ ነኝ። በኢትዮጵያ ሙሉ ወንጌል ቤተክርስቲያን ቡታጅራ ሙሉ ወንጌል አጥቢያ ቤተክርስቲያን ቁጥር 1 ቤተክርስቲያን በጸሎት ህብረት በድቁና በቤተሰብ ህብረት አገልግሎት እና በልዩ ልዩ ወጣቶችም አገልግሎት አገለግል ነበር። አሁን ያው በጸሎት ነው ማገለግለው። ከቅርብ ጊዜ ወዲህ ግን በድቁና አገልግሎት እረፍት ላይ ነኝ። ቁጥር 1 ሙሉ ወንጌል አማኞች ቤተክርስቲያን መስራቾችም ነን። እዛው መስርተን እዛው ኖር እዛው ያገለግላል። እዛው መሪዎች ሆነን
በ1979 መሪ ምርጫ ተደረገ። የተወሰነ ትሬኒንግ ደብረ ዘይት ተጠርተን የመሪነት ስልጣን ተሰጠን። እነ ወንድም በየነ የተባሉ ሰው የነበረ ሙሉ ወንጌል ውስጥ እዛ ሰጥቶን ትንሽ ስልጠና የሶስት ቀን ቤት ሰርቶ ከዚህ መጥቶ መሪ መረጡ። መሪ ተመረጠ። ሰብሳቢ አድርጎኝ እስካሁን ነበር። ከ79 ጀምሮ እንግዲህ ከ6 ዓመት በኋላ አርፋለሁ። 1 ዓመት በዛው እንደገና አርፌ መረጣ፣ እንደገና አርፌ መረጣ፣ እንደገና አርፌ መረጣ። እንደዚህ 1 ዓመት እያረፍኩ መረጣ፣ 1 ዓመት እያረፍኩ መረጣ ነው። መሪ እስካሁን ቀጥታ ጌታን ያገኘነው የዛኔ ተማሪዎች ሆነን ነው። ከዛ በፊትም እንሄድ ነበር ዝም ብለን ለማየት እግዚአብሔር የሚሰራው ጌታ የሚሰራው ስራ እናይ ነበር ዝም ብለን ማለት የሆነች ቸርች አለች እዚህ 01 ውስጥ አሁን የመጣንበት አካባቢ እዛ ዝም ብለን እንደ ወክ ሳይገባ ነው ዝም ብለን እናያለን። ያው እንጫወታለን፣ እንቀልዳለን፣ እንስቃለን። ብዙ ነገር አለ። ያው መቼም አብ አሰበን እንጂ እኛ አስበነው አይደል ፈልገን ያው የምንባባለው ነገር ነበር። ኑ እንበላሻለን፣ ኑ እንደዚህ እንሆናለን ተባብለን ሮጠን እንሄዳለን ደብተራችን እንዲያዝ። ስለዚህ በቃ እንደዛ እያልን አይጥ በወጥመድ እንደሚያዝ አገኘን፣ ያዘን፣ አመለከተን። ያው እዛ ገባን፣ ጠቀለለን። ልጆች ቸርች ይሉ ነበረ፣ ትምህርት ቤት ይመለክ ነበረ። ቀደም ሲል ኦርቶዶክስ ቤተክርስቲያን ስነበርኩኝ እዛ አመልክም ነበር፣ አገለግልም ነበር። እዛ ጋሻ አፈወርቅ የተባሉ ሰው ነበሩ። ሸራፋቅ መምህር ናቸው፣ ጁኒየር መምህር። እሳቸው ወንጌል ይሰብካሉ፣ እዛ መጽሐፍ ቅዱስ ይሰብካሉ። እኔ አለቅሳለሁ፣ ቁጭ በእንባ ነው የማለቅሰው። ወንጌል ሲሰበክ አለቅስ። ክርስቶስ ተሰቀለ፣ ደማ፣ ተቸነከረ ብሎ ሲሉ በቃ አልችልም፣ አለቅስ ነበር። በዛ ሁኔታ ወደ ጌታ እየተጠቃ መጣሁ። እዛ አንድ እህት ነበረች፣ እዚህ ይመለካል እኮ ሂዳለች። እሺ ብዬ ሄድኩ። እዛ ትምህርት ቤት አካባቢ ይመለክ ነበር። በዛ ጌታ ማለት ጀመርኩ በ1965 ዓመተ ምህረት ገባሁ ቸርች። እሑዱ ትንሣኤው ማግስት ማለት እንዴት ነው? አባቴ ይዞኝ በዛ በበሩ በኩል ወደ ማርያም ቤተክርስቲያን ይዞኝ ይሄዳል። ለቅዳሜው ለነገው ለእንትኑ ትንሣኤው ማንጊያ ማታውን በውስጤ ነገ እዚህ እመጣለሁ እላለሁ። ነገ እዚህ ቸርች እመጣለሁ። ከዛ ቀደም ብለን አውቀው ነበር እና ነገ እመጣለሁ። ለካ ተመዝግቤያለሁ፣ ተይዣለሁ። የምለው ምን ነበርኩ? ለካ ትንቢት ነው የምናገር። ነገ እመጣለሁ። በኋላ እስኪ ነገ ድረስ ጨነቀኝ። እዛ ማርያም ቤተክርስቲያን ሄጄ ምን እንደተባለ ምንም እንደሆነ አላውቅም። አባቴ ይዞኝ ሄደ። አባቴ ይዞኝ ወደ ቤት ሄድን። ያው እዛም በዚህ ነጋና በማግስቱ እዛ ቸርች ተደብቄ ነው ሄድኩ። ለማንም አልተናገርኩም። ሄድኩኝ። ወንጌል ሰባኪው ያው ንስሐ ሲያስገባ ብሎ አይደል ቅርፊት መውጣት አለብህ። የሆነ በራሴ ላይ ያለው ባዛር ምናምን መወገድ አለበት እና ምርቱና ስንዴው መለየት አለበት። እንክርዳዱና ስንዴው መለየት አለበት። እኔ ወደ ስንዴው መጣው፣ እንክርዳዱ ከኔ ሄደ። ያው ከዛ በኋላ የፈሰሰው ደስታ በቃ ቤት ገባሁና ለካ ተዘጋጅቶልኛል። አላውቀውም ምን እንደምሆንም ምንም እንደማደርግ ምንም የተባልኩት ነገር የለም። ንስሐ ገባሁ፣ ጌታን ተቀበልኩ። ጌታን እንደ ግል አዳኝ አድርጌ ተቀበልኩ። ስሜን አስመዘገብኩ። የምድሩም የሰማዩን አስመዝግቤ ሄድኩ። አደራው ተረካ። ብቻ ስስቅ ነው የሄድኩት። ወደ ቤት ስስቅ ነው፣ ማንም የለም ከኔ ጋር።
ተበታተንን ሁላችን እዛ ያሉት ሰላምታው ምኑ ተለዋውጠን ሄድኩ። ቤት ሄድኩና ምሳም ስጡኝ አላልኩ፣ ይሄም አላልኩ። ዝም አባቴ መጣና ምን ሆነሃል? ምንም። ምን ሆነሃል? ምንም። ምን መጠጥ ጠጣሃል እንዲ አለኝ። ኧረ መጠጥ በጠጣ ዝም ያሰኛል እንዲ አልኩት። እኔ ያዝኩት ውስጤ ይዤዋል፣ አፍኜዋል። በል ሂድ ምሳ ብላ፣ ምሳም ብላ አለኝ። ምንም ማለት ምሳ የበላው ውሃ ፈልጌ ውሃ ጠጣው። ጠላ አለ። ያው ጠላው ማንም አላወቀ፣ እኔ ተደብቄ ነው ውሃ የጠጣሁት። ከዛ በቃ ቀጠለ። መውጣት መግባት፣ ትምህርት ቤት ሄዳለሁ እመጣለሁ፣ ትምህርት ቤት ሄዳለሁ እመጣለሁ። አላስነቃውም፣ ጸጥ ነው ያልኩት። በኋላ ያ የሚያገለግለን ሰው ተከታተለና አገኘን፣ ፕሮግራም ያዘልን። እኔ አልችልም፣ እቤት ብቻዬ ነኝ፣ በዚህ ሰዓት ይቆጡኛል፣ ምሽት አልመጣም፣ ይቆጡኛል፣ በወላጆቼ ስር ነኝ፣ የራሴ የሆነ ነገር አይደለም አልኩና አስፈቀድኩ። በቀን ፕሮግራም ተያዘልኝ። እንደዛ ሌሎችም አሉ ከእነሱ ጋር ያ እሑድ እናመልካለን። ሌላ ከዛ ወጣ። የዛኔም ትንሽ ችግርም ነበር፣ ችግር እየመጣ ነው። ተቃውሞ ኮሚኒዝም እና ምንድን ነው የሚባለው ባዮማም እንትን ተጀመረ። ምኑ እኛ አይመለከተንም፣ ገና ነን፣ እድሜያችን ገና ነው፣ አይመለከተንም። ገና የ3ኛ ክፍል ተማሪ ነን፣ አይመለከተንም። ይመለከታቸው ድርድር አንድ ሁለት ውጭ ካሉት ለካ ጅሬ ተልኮብን ነው። ጴንጤ እንደሆን ትኩስ ገና ትኩስ ጴንጤ እንደሆን ታውቆብናል። በኋላ ቤተሰብ ሰማ። ኦርቶዶክሱን የማርያም ቤተክርስቲያንና ቸርቹ ቅርብ ነው፣ መንገዳቸው ነው በዛ። በኋላ የመጣ ይምጣልኩና አፈነዳሁት። ቤት ግልጽ እንዲያውቁ እንዲሆኛለሁ። ከመቼ ጀምሮ? ከቅርብ ጊዜ ጀምሮ እንዲሆኛለሁ። ከዛሬ ጀምሮ ግን እንዲህ ብትሉኝ መብቱ የእናንተ ነው። አሁን የኔ መብት አውቀዋለሁ። ካስተማራችሁኝ ታስተምሩኛላችሁ፣ ካላስተማራችሁኝ ያ የጠራኝን ጌታ እሱ ያስተምረኛል። በቃ የማውቀው ነገር የለም። በአስተምረኝም ደግሞ ይሄ እምነት አለቀው። ቦዘኔን ደግሞ ብሆን የጴንጤ ቦዘኔ ተብዬ እጠራለሁ እንጂ የሌባ የምናምን ዝባዝንኬው ነገር እሱ አላውቀውም። የጴንጤ ቦዘኔ ተብዬ ልጠራ እችላለሁ ባልማርም፣ ግን እማራለሁ። ባልማርም ግን እምነቴን አለቀ። በዚህ ቀጠል። ትንሽ ከዛ ቆየ በኋላ ኦርቶዶክስ ቤተክርስቲያን ማስታወቂያ አስተላለፈች። እንዲህ ያላችሁ ወላጆች ልጆቻችሁ ከመለሳችሁ መልሱ ተባለው። መጣ መልእክት። ፈልጎ አገኘኝ። ከእድር ከምወጣ ከሰፈርም ከምለይ እኔ ማህበር አለኝ፣ ትልቅ ማህበር አለኝ። ታውቃለህ አንተ። አንድ ዘመድ ቄስ አለ። አመጣና በቄሱም ፊት እሱም ሌላም ሰው አለ። ለእኔ እኮ ምስክር አያስፈልገውም። ሰዎችን የሰበሰብከው ለእንዲና እንዲያደላ እምነቴ እምነት ነው። አባ ይሰማሉ። በቤተ ክርስቲያን ክርስቶስ ይሰበካል አይሰበክ? ይሰበካል። እንዲና እንዲህ አይደረግም? ይደረጋል። እንዴ ቃሉ አላውቅም፣ ከየት እንደመጣ አላውቅም። መንፈስ ቅዱስ ለካ ሰጥቶኛል። የምትናገሩ ምን እናገራለሁ ብላችሁ አትጨነቁ። የምትናገሩ በዛ ጊዜ ከመንፈስ ቅዱስ ሰጣች። አባ እኔ በክርስቶስ ኢየሱስ አምኜ ከኃጢአቴ ነፃ ወጥቻለሁ።
ከእንግዲህ የኃጢአት ባሪያ ሳይሆን የክርስቶስ ልጅ ነኝ። ገና በፊት ለፊቴ እስከማገለግለው ድረስ ለዚህ የተዘጋጀው ነኝ። ስለዚህ ጌታን ልቀቅ የምትሉኝ ከሆነ ክህደት አለ፣ ኃጢአት አለ፣ ሰው መግደል አለ፣ ማመንዘር አለ፣ መስረቅ አለ። የዚህ ስራት ነው መሆነው። ከዚህ ወጥቼ ነፃ ወጥቼ በክርስቶስ አምኜ ድኜ ሰላም ይዤ ደስታ ይዤ ፍቅር ይዤ ከዚህ አልወጣም። ያውቃሉ አባ አልኳቸው። ልጄ ልክ ነህ አሉ። በቃ ወላጅ አባቴ ንገረው። በኋላ አባቴ ጮኸና አንተ እድሜ ያጠረ እንደዚህ ከልክሉልኝ። እኔ እድሜ ያላጠረ እድሜ አርዝሜያለሁ። እድሜ ያረዘምኩ እንጂ እድሜ እድሜ የማሳጥረው በዛኔ እዛ በነበርኩ ጊዜ ነው። አሁን ግን ከጨለማ ወደ ብርሃን ወጥቻለሁ። በብርሃን ውስጥ ነው አሁን የምመላለሰው። ክርስቶስ ብርሃን ነው። የእሱን ብርሃን ተቀብዬ እየተከተልኩ በቃ አቶ ከሌ እምነትህን የራስህ እምነት ያዝ። ልጁም ልክ ነው፣ የራሱ እምነት ይዞ ይሂድ። አሁን ከእንግዲህ ይሄ ልጅ ጥሩ ይሆናል እንጂ አይበላሽም። ከኔ ጋር አይኖር ካልከው ይኖራል። ከአንተ ጋር የማይኖር ከሆነም ምርጫ የሱ ነው። አባት ነህ፣ ወልደሃል። ያው እኛ ግን በቤተ ክርስቲያን የተባልነውን ነው እየነገርናችሁ። እንዲህ አይነት ልጆች ካሏችሁ ከቤታችሁ ወይ አውጡ ወይንም መልሱ ነበር ያልነው። እንደዚህ አይነት ጥሩ ልጆች ከተገኙ ይጨምሩ፣ እንዳውም ይጨምሩ። እኔ ደስ ብሎኛል ብሎ ቄሱ ይናገራል። ከዛ በኋላ ያጸጣል። በስንተኛው ቀን ያው ትምህርት ቤት ሄዳለሁ፣ እበላለሁ፣ ጠጣለሁ፣ ያው አድራለሁ። ምን እላለሁ። በስንተኛው ቀን አስፈረሟቸው። እዛ ቤተክርስቲያን ካወጣችሁ እናወጣለን ብላችሁ ፈርሙ። አይ ልጄ ነው የወለድኩት ልጄ ነው ይታባረዋለሁ አልፈርምም ካላችሁ ከነሱ እንቆጥራችኋለን፣ ትወጣላችሁ ከእኛ እንትን ይዘው መጣው። ስንተኛው ቀን ልትኖር ከሆነ እመን፣ በእኔ እምነት ሂድ፣ በእኔ ሃይማኖት ሂድ። የማታምን ከሆነ እኔ እምነቴ ነው ካልክ በራሴ እንትኔ በአንተ እንትን ሄዳለሁ ካልክ ከአብሳን ጀምሮ ቤቱን ለቀህ ሂድ። ወስነሃል? አዎ ወስነሃል? አዎ። እናቴ ነግሬ ነው የሚሄደው አልኩት። እናቴ ከተቀበለችኝ አንተ አያገባህም። አንድ ከሆናችሁ አንድ ናችሁ። ያው እሷን ጠይቄ አስፈቅጄ እሰናበታለሁ። ወላጆች እንደሌሏችሁ ልጆች አልተዋችሁም የሚለው አባት እሱ ይተካል፣ እሱ ይቀበለኛል፣ እሱ እረኛ ይሆነኛል፣ እሱ ሁለመናዬ ይሆናል። ውጫዊ አይደል። እኔ ደግሞ በውስጤ ሰላም፣ እምነት ታምኜ ቀጥላለሁ። በቃ በዚህ ተለያየን። እሷም እኔ እንዴ አስተዳዳሪ ባሌ ነው እንዴት እቃወመዋለሁ? እሱ ያለን ካልተቀበልክ መብቱ ያንተ ነው። አልተማሩ ምን አላሉ። ያው እዛን እሱ ገበሬም ነው ከተማም ነዋሪ ነው። ያው ይሄዳል ይመጣል። እኔም አልተቃወምኩት፣ ደስተኛ ነኝ ብዬ የራሴ ደብተር ያለኝ ነፍሴን ይዤ ወዴት እንደሚሄድም አላውቅም። ወዴት ወደ ወገኖች መሰሎች ጋር ሄድኩ። ኮብላይ አትቀበሉም አልኩ። ኮብላይ የተሰደደ ስደተኛ አትቀበሉም? ምን ሆንክ? እንዲህ አትፍራ፣ በቃ ቀጥል።
አለን እኛ ከአንተ ጋር ለካ አሉ መሰሎቼ። ሌሎችም አገኘሁ። ሴት የሆነች እህት ነበረች። 1 2 3 ናቸው ነበሩ። አንድ የ50 ሳንቲም ቤት የቀበሌ ቤት አገኘንና ተከራየን። የሆነ ወንድም ቴፕ ሰጠን። በዛው ቀጥታ ምግቡ ኬት እንደሚመጣ በቃ እንደ እስረኛ ነን። እንዲህ ሆነን ልዛኔ እንዲህ አለፍ። ግን ከዛ በኋላ ያው ቸርቹ አለ፣ እንሄዳለን እንመጣለን፣ እንሄዳለን እንመጣለን። አልተለቀቅንም። ቤተክርስቲያኑ የኦርቶዶክስ ቤተክርስቲያን ያጉረመርማል። መያዝ አለባቸው፣ እንደዚህ መሆን አለባቸው የሚል ነገር ወጣ። ያው አቅም አላት ኦርቶዶክስ አይደል፣ ትችላለች። ከእንትን ካተመሳጠሩ ፖሊስ መጣ። ያለው ነገር ይዞ ጠራርጎ እስር ቤት። እኔ እዛኔ አልገባሁም። ገና ከቤት ረፍቶብኝ ስመጣ ሰው የለም፣ ሰዓቱ አልፏል። አንተ ጴንጤ ና ሂድ፣ ሄደዋል ጓደኞች እዛ ጣቢያ። ገባኝ። ለካ እስርም አለ አልኩ። እኛ አልታሰርንም። የዛኔ እኛ ገና ነጮች ነን። ሰማን እንጂ ተይዘው ሄዱት የእኛ ታላላቆች ናቸው። ወንጌል የሚያገለግሉ መዘምራን ምናምን ዲያቆን የተባሉ ተለቃቅመው ሄደዋል። ምንም አለ። ገና እኮ ሰው እየመጣ ለፕሮግራም ይሄ ሲሰሙ ወደ ቤቱ ማን ወደ ጣቢያ ሄደ። ከሄዱ ግቧና አላዝነንም፣ ምንም አላልን፣ ዝም አለ። ስንት ቀን እንዳቆያቸውን ባናቅም ወዳው ዋስ እየጠሩ ወጡ። ግን አምልኮ አልተከለከለም፣ ቀጠለ። ምክንያቱም የእንትን የአብዮቱ ገና ዋዜማ ነው። 66 አይደል አብዮት የፈነዳው 67 የወጣቶች የእድገት በህብረት ዘመቻ ምናምን ተጀመረ። ትርፍ ቤቶች፣ የመሬት ላራሹ አዋጅ እንዲህ እንትን እያለ ሄደ። የሚታሰሩ ወንጀለኞች ነበሩ። ሌላም በቃ እንደዛ ትንሽኛ አረፍን። ወደ 70 ነው 71 ሊገባ አካባቢ ያው ትንሽ ደህና አሁን በህይወት ደህና አሁን ያው ሰይጣንም እያወቀ ሄደ፣ እኛን እያወቀን ሄደ። አቋም ነው፣ ውሳኔ ነው በቃ። እና እንጸልያለን፣ እንዘምራለን፣ እንጸልያለን፣ እንዘምራለን፣ እንጾማለን። በዚህ ዙሪያ ብቻ እየገፋን እንሄዳለን። ከዛ በኋላ ባዮማ ተፈለግን፣ በሌላ ነገር ተፈለግን። ምንም ችግር ነበር። እናቴ ራሱ ቸርች ይዣት ልጃለሁ እንኳን ልትቃወመን ቀርቶ ቸርች እናቶቻችሁ ይዛችሁ ተብሎ አንዴ እናቴ ይዛ ማክሰኞ ከሰባ ቸርች ይዣት የሰፈራችን ይዘን ሄደናል። ተቃውሞ እዛ ነበር መጀመሪያ ላይ፣ በኋላ እየበሰለ እየታወቀ የመጣው። ቃሉ አላ አጽናናን። እርስ በርሳችሁ በዚህ ቃል ተጽናኑ እንዳለን እንጽናና ነበር። ደስ ይበላችሁ፣ የነሱ መከራ የእኛም መከራ እንደሆነ በዚህ ብለው ያጽናኑን፣ ያብረታቱን ነበር። ኋላ ያው ጌታ ሲቀበለን ወዲያው መንፈስ ቅዱስ ተገናኘን። በመንፈስ ቅዱስ ሐሴት ደግሞ የባሰ ሕይወትስ ሞት የምትትራክታለች። ሕይወት ወይስ ሞት? እሱን ይዘን ዞራል። አዲስ ኪዳን አንድ ቀይዋ እንትን አለች፣ እዚህ ጋር ሸጉጣል። ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ ብትቀበሉ ትድናላችሁ። በቃ ማንፈራበት ብቻ። እነዛ የሮታ የማርኪዝ ምናምኑ እንትን እየጀመሩ ናቸው። የኢትዮጵያ መንግስት የዛኔ ይህንን እንትን ተቀበለ። በኋላ
ቤተክርስቲያን ሊዘጋ የተዘጋጀበት አካባቢ ነው። በቃ አሁን ሁሉም ምን ሊሆን ነው? የራሱ አቋም ሊይዝ ነው። ህይወት ወይስ ሞት ምርጫ ነው። ማንም ቢወደኝ ከተለኝ ያለው ዝም ብሎ አይደለምና ሞትም እንዳለ ያው እስር አለ፣ ልዩ ልዩ ነገሮች አሉ። እኛ የዛኔ በቃ የመጣ አንድ ነፍስ ነው። ሁለት ነፍስ አማራጭ የለንም በአንድ ነፍስ። ስለዚህ ቢወስተንም ለሱ ክብር፣ ብንኖርም ለሱ ክብር ነው። ለነገው እይታ ካለው ያሻግረናል። አገልግሎት በዛን ጊዜ አገልግሎት የጀመርነው 71 72 በአገልግሎት መጀመሪያ በጸሎት ህብረት ገባሁ። በዛን አገልግሎት የጀመርነው በዛን ጊዜ ሳይቆይተን ነው እንጂ ዝም ብሎ መጸለይ ሁሉም አገልጋይ ነው። አሁን ቅድም መዘምራን ያልኩህ የቃለ ሕይወት መዘምራን እንጂ የሙሉ ወንጌል መዘምራን አልነበረውም። የሙሉ ወንጌል መዘምራን የነበረው ቸርቹ መጀመሪያ ሳይዘጋ ፊት በ67 68 እስከ 69 ድረስ እዛ በነበረ ጊዜ ነው። እኛ እዛ ውስጥ አገልግሎት የለንም፣ መጸለይ ብቻ ዝም ብሎ ወንጌል መማር መላለስ እንደዛ እንጂ ችግር እንዳለ ፈተና እንዳለ ይነገር ነው። ድምፅ ይመጣል፣ ትንቢት ይመጣል። ልጆቼ እንደዚህ እያለ በፊት ለፊታችሁ ጨለማ አለ፣ እንዲህ አለ፣ ተዘጋጁ፣ እኔ ከእናንተ ጋር ነኝ የሚል እና የሚያጽናና ቃል ነው፣ ትንቢት ነው የምንሰማው። የትም እንሂድ የትም ግን እንደዛ ነበር መልእክት። በጣም በጣም ደግሞ የጠቀመን በ68 እና 67 68 እና 69 አዋሳ ሕይወት ብርሃን ቤተክርስቲያን ኮንፍራንስ እንሄዳለን። በጣም የጠቀመን እዛ ለ15 ቀን ለ15 ቀን ወንጌል ጠግበን እንመጣለን። በዛን ጊዜ ያዩን የከተማው እንትኖች አንዳንድ ወጣቶች ካድሬዎች ምናምኖቹ የሉም ጠፍተዋል፣ ወጥተዋል፣ የሉም ጠፍተዋል ተብሎ የተነገረበት ጊዜ ነው። እዛኔ እዚህ የነበሩ ቀሪ እናቶች ባል የላቸው ምናምን እንጂ የተወሰነ ነው። በእጣ ነበረ ወደዛ ሐዋሳ የምንሄድ። እጣ እየወጣ ይህና ሰዎች ላኩልን፣ ደብዳቤ ላክን። ውድድር ነው እዛ ጋ ውድድር ነው። እኛ እኮ ሜንዞ የለንም፣ 10 ሳንቲም የለንም። በእምነት ግን እሄዳለሁ። ረሃብ አለብን። ከምሬ እኮ ነው 68 69 እስከ 71 ድረስ ያው እዛ ሕይወት ብርሃን ቤተክርስቲያን አገልግሎት ጠቅሞናል። ክረምት ትምህርት ቤት ሲዘጋ የሁሉም የአራቱ ማዕዘን ምን አይነት ፍቅር እንደው በጣም ደስ የሚል ብራትና ፍቅር ቤተክርስቲያን በጣም የተፈታች በቃ ደስ ይላል። በቃ እኛ መንግስተ ሰማያት እዚህ ቢሆንልን ደስ ይለናል። አንሄድም ወደዛ ወደ ጨለማው ምድር አንሄድም፣ ባካችሁ እዛ ጌታን እንለቃለን እስከ ማለት በቃ ምን ባለ እያለቀስን በለቅሶ እንለያያለን። በለቅሶ በቃ እያለቀስን በለቅሶ እንለያያለን። በኋላ አንድ መዝሙራን ደህና ሁኑ ወንድሞች፣ ደህና ሁኑ ወገኖች የሚል መዝሙር አለ። የነገው ልንበታተን ዛሬው ማታ ጠቅላላ መዘምራን የነሱ የሕይወት ብርሃን ቤት እና ያ መዝሙር ስትዘመር ሁሉም ሰው እንደሞተበት ሰው አይነት ብቻ ያለቅሳል፣ ይጮኻል፣ እሪ እያለ ለመለያየት አንለያይ፣ እዚሁ እንቀጥል ወይ መንግስተ ሰማያት ስትምጣ የሚለው። በዝግጅቶቻችን ላይ ጥያቄ፣ አስተያየት እንዲሁም ጥቆማ ካላችሁ ከታች በተጠቀሰው አድራሻችን ልታደርሱ ትችላላችሁ። ለዛሬ እዚህ ላይ አበቃን።
በሚቀጥለው የጽናት ዝግጅታችን እስክንገናኝ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። አሜን። ክርስትና ገና ምን ተያዘና